ሰላም በዚህ ቪዲዮ ዘ ሃውስሜድ የተሰኘውን በ2021 የተለቀቀውን ፊልም ይዤላችሁ ቀርቤያለሁ። ፊልሙ እንደምትወዱ ስለማልጠራጠር ላይክ በማድረግ እንዲጀምሩ ጠይቃችኋለሁ። ወደ ፊልማችን እንገባለን። ፊልሙ የሚጀምረው ዴዚ ባልደረባዋን ጂናን ከሬስቶራንት ስራቸው በኋላ አንዲት ሴት ከህንፃ ላይ የዘለለችበትን አቅራቢያ ላይ ያለውን ቦታ እንድትመለከት ስታበረታታት ነው። ጓደኛዋ እንደዚህ አይነት ክስተቶች ላይ መገኘት እንደምትወድ እያማረረች ጂና መሄድ ባትፈልግም ከእሷ ጋር ትሄዳለች። በቀጣዩ ቀን ዴዚ ማርታን ታገኛታለች። እሷም ለምትሰራበት ሀብታም ቤተሰብ እንድትቀጠር እየፈለገች ነው። ከቃለ መጠይቋ ብዙም ሳይቆይ ማርታ አዲሷ ሞግዚት ቀጣሪዋን ሮክሳንን ለማግኘት ትወስዳታለች። እሷም መንታ ልጆችን አርግዛለች። ይህ ዴዚን ያስገርማታል። መንታ ልጆችን እንደምትንከባከብ አልተነገራትም ነበር። ሮክሳን ማርታዬን ግልጽ እንዳላደረገችም ትረዳለች። ስለዚህ ለማካካስ ለሞግዚቷ ከተስማሙት ደሞዝ በእጥፍ ትሰጣታለች። ይህም ዴዚን በጣም ያስደስታታል። ከዚያ በኋላ ዴዚ በአዲሱ ክፍሏ ውስጥ ታርፋለች። ይህም የሴት ልጃቸው መኝታ ቤት ፊት ለፊት ይገኛል። ሮክሳን ሌሊት ላይ ሞግዚቷን ከፈለጓት ቅርብ እንድትሆን ስለፈለገች ነው እዚህ ክፍል እንድትተኛ የተደረገችው። ብዙም ሳይቆይ ዴዚ የሮክሳንን ሴት ልጅ ናሚን ታገኛታለች። መንታ ልጆቹ እስከሚወለዱ ድረስ በዋናነት እሷን ነው የምትንከባከባት። ከትምህርት ቤት ከተመለሰች በኋላ ልጅቱ ወደ ክፍሏ ታመራለች። ሞግዚቷ እናቷን ሰላም አትላትም ወይ ብላ እንድትጠይቅ ያደርጋታል። ናሚ እርጉዝ እናቷን ከማየቷ በፊት ልብሶቿን ቀይራ መታጠብ እንዳለባት ትገልጻለች። በዚህም ዴዚ ልትረዳት ትሞክራለች። ነገር ግን ናሚ ራሷን መንከባከብ እንደምትችል ትናገራለች። በራት ጊዜ ሮክሳን ሴት ልጇን ስለ አዲሷ ሞግዚት ምን እንደምታስብ ጠይቃታለች። ናሚ ዴዚ እንደምትወዳት በፊቷ ላይ አንብቤያለሁ በማለትም ትመልሳለች። ብዙም ሳይቆይ የቤቱ አባወራ ዊሊያም ወደ ቤት ይመለሳል። ናሚ በደስታ ሰላምታ ትሰጠዋለች እና አዲሷን ሞግዚት ታስተዋውቃታለች። ሰውየው አዲሷን ሴት ባጭሩ ሰላምታ ከሰጣት በኋላ ሚስቱን ለማየት ወደ መኝታ ክፍሉ ያመራል። ከደቂቃዎች በኋላ ዊሊያም የጠየቀውን ወይን ይዛ ዴዚ ትመጣለች። ከክፍሉ ከወጣች በኋላ ሮክሳን ለባሏ ዴዚ በኮሌጅ የልጆች እድገት ላይ ጥናት እንዳጠናች ነገር ግን እንዳቋረጠችም ትነግረዋለች። ዊሊያም ልጆችን ለማሳደግ በቂ ምስክርነት ነው ወይ ብሎ ይጠይቃል። ነገር ግን ሚስቱ ሴትዮዋ ከልጆች ጋር መሆን እንደምትወድም ታረጋግጥለታለች። በመጨረሻ ስራዋን ስትጨርስ ዴዚ አልጋዋ ላይ ታርፋለች። ናሚ ግን ትጠራታለች። በሌሊት ብቸኝነት እንዳይሰማት በሯን ክፍት እንድታደርግላትም ትጠይቃታለች። በቀጣዩ ቀን ዴዚ ዊሊያም በገንዳው ቤት ውስጥ ፒያኖ ሲጫወት ቁርስ ትወስድለታለች። ሙዚቃውንም ታደንቃለች። ነገር ግን እሷ አታቋርጠውም እና ቀስ ብላም ሳትረብሽው ትወጣለች። ዊሊያም ለስራ ከሄደ በኋላ ዴዚ ሚስቱንና የሴት ልጁን የመንከባከብ ኃላፊነት ተሰጥቷታል። ሰውየው ሲመለስ ገላ መታጠቢያቸውን ስታጸዳም ይይዛታል። ይህም የማይመች ሁኔታ ውስጥ ይጥላታል። ሚስቱ ጥቂት ኢንች ርቃ ሳለች ሰውየው ሞግዚቷን በጉጉት ይመለከታታል። ስለዚህ ዴዚ ጨርሳ በጸጥታ ትሄዳለች። ከቀናት በኋላ ዴዚና ቤተሰቡ ለመዝናናት ወደ ባህር ዳርቻው ቤታቸው ያመራሉ። ሞግዚቷ ዊሊያም እየተመለከታት እንደሆነ ሳታውቅ ከናሚ ጋር በገንዳው ውስጥ ትጫወታለች። ዊሊያም ሚስቱን እንዲዋኝ ይጋብዛታል። ሆኖም ሮክሳን ምቾት አይሰማትም እና ወደ መኝታ ቤት ለመሄድ አጥብቃ ትናገራለች። ባለትዳሮቹ በመኝታ ክፍላቸው ውስጥ ግንኙነት ለመፈጸም ይሞክራሉ። ነገር ግን እንደገና ሮክሳን ምቾት አይሰማትም እና መሃል ላይ ታቋርጠዋለች። ካንቀላፋች በኋላ ያረካው ባሏ ወደ ዴዚ ክፍል ሄዶ ለተደናገጠችው ሞግዚት መጠጥ ያቀርብላታል። ቃላት ሳይለዋወጡ ሰውየው ከአዲሷ ሴት ጋር ግንኙነት ይጀምራል። ሴትዮዋም ትስማማለች። በሚቀጥሉት ጥቂት ቀናት ዴዚ ከሮክሳን ጋር ስትሆን የጥፋተኝነት ስሜት ይሰማታል። ቢሆንም ከናሚ ጋር ትስስር የፈጠረች ታማኝ ሞግዚት ሆና ቀጥላለች። ለቀናት ስሜቱን ለመቆጣጠር ከሞከረ በኋላ ዊሊያም ከእሷ ጋር ስሜታዊ ምሽት ለማሳለፍ ወደ ዴዚ ክፍልም ይመጣል። እነሱ እንደተገናኙ ማርታ በድምፃቸውም ትነቃለች። ስለዚህ ወደ ላይ ወጥታ አብረውም ታገኛቸዋለች። በግንኙነታቸው ወቅት ዴዚ ወደ ኋላ ትላለች እና ሰውየው እንዲያቆምም ትጠይቀዋለች። ነገር ግን እስኪረካ ድረስ ይቀጥላል። በቀጣዩ ጠዋት ቁርስ ሲያዘጋጁ ማርታ ምንም አትናገርም። የዊሊያምን ቁርስ የማቅረብ ስራዋንም እንድትቀጥል ዴዚን ትልካታለች። በዚህ ጊዜ ሞግዚቷ ቆም ብላ ሰውየው ፒያኖ ሲጫወት ትመለከታለች። በሚገርም ሁኔታ ሚስጥራቸውንም ስለጠበቀች ገንዘብ ትቶላት ይሄዳል። ተደናግጣ ዴዚ ወደ ቤቱ ተመልሳ ሰውየው እንደ ሴተኛ አዳሪ እንዳያ ስትገነዘብ ታለቅሳለች። ማርታ ይናይታም እንደተፈጠረ ስለምታውቅ ቀኑን ራሷን በማረጋጋት እንድታሳልፍ ትመክራታለች።
በዚያ ምሽት ማርታ ሁሉንም ነገር ተቀብለው ቀኑን ማለፍ እንዳለባቸውን በመናገር ትመክራታለች። እሷና እናቷ የሮክሳን ቤተሰብ ሀብታም ከመሆናቸው በፊት ለእነሱ እንደሰሩን ታካፍላታለች። ከዚያም እንደ ዕድል ሆኖ ሮክሳን ሀብታም እንዳገባችና እናም እንዳለፈላቸው ትነግራታለች። የዴዚን አካል ስታይ ማርታ የሆነ ነገር አስተውላ ሞግዚቷ ፍቅረኛሞች ነበሯት ወይ ብላ ትጠይቃታለች። ዴዚ ጊዜ ማባከን ስለመሰላት ፍቅረኛ እንዳልነበራት ትገልጻለች። ይህ ማርታ እንድትጠራጠር ያደርጋታል። በቀጣዩ ቀን ማርታ የሮክሳን እናት ኤስተርን ታገኛታለች እና ዊሊያም ከአዲሷ ሞግዚት ጋር እንዴት እንደተኛ ትነግራታለች። ኤስተር ቆንጆ ሞግዚት በመቅጠሯ የቀድሞ የቤት ሰራተኛዋን ትወቅሳታለች። ነገር ግን ማርታ ከብዙ አመልካቾች መካከል ዴዚን የመረጠችው የእሷ ልጅ እንደሆነች በመናገር ራሷን ትከላከላለች። ከዚያም ማርታ ዴዚ በሰውነቷ ላይ ለውጦች ስላስተዋለች እርጉዝ መሆኗን እንደምታውቅ፣ ነገር ግን ለጊዜው ዴዚ ራሷ እርጉዝ መሆኗን እንደማታውቅ ትገልጻለች። እናም ዴዚ አስባበት እንዳላረገዘችም ታስባለች። ኤስተር ግን ሞግዚቷ ከልጇ ባል ጋር ስለተኛች ይህንን ትጠራጠራለች። ቢሆንም ማርታ የባሏን ፍላጎት እያወቀች እሱን የምትፈትን ማራኪ ሞግዚት በመቅጠሯ ሮክሳንን ትወቅሳታለች። ይህም ሚስተር ልጇ ህይወቷን ካልተመለከተች ችግር ውስጥ ልትገባ እንደምትችል እንድታማርር ያደርጋታል። ይህ በእንዲህ እንዳለ ዴዚ ጂናን አግኝታ ከአሰሪዋ ጋር ስላላት ግንኙነት ትናገራለች። ሞግዚቷን በመጨረሻ ግንኙነታቸው የፍቅር ግንኙነት እንደሆነ ራሷን አሳመና ገንዘቡንም እንደ ስጦታ ትቆጥረዋለች። ይሁን እንጂ ጂና ከሰውየው ጋር ከተኛች በኋላ ነፍሰ ጡሯ ሚስቱን ስታያት ምን እንደሚሰማ ትጠይቃታለች። ዴዚ ቀድሞውንም ተደርጓል፣ ስለዚህ መቀየር አይቻልም በማለትም ራሷን በመከላከል ችላ ትላለች። ኤስተር በኋላ ስትመጣ ዴዚ አምፖሉን እንድታጸዳ ታደርጋታለች። ከዚያም ሴትዮዋ ከመሰላሉ ላይ እንድትወድቅ አደጋንም ትፈጥራለች። ራሷን ለማዳን ዴዚ በአምፖሉ ላይ ትንጠላጠላለች። ነገር ግን በመጨረሻ ያቅታትና ትወድቃለች። እሷም ተጎድታ ወደ ሆስፒታል ትወሰዳለች። ሞግዚቷን ከመንገዳቸው በማስወገድ ኤስተር የዊሊያምን አለመታመን ለልጇ ትነግራታለች እና ዴዚ እንዳረገዘችም ትገልጻለች። ብዙም ሳይቆይ ማርታ ዴዚ ጭንቅላቷና አካሏ ላይ ቀላል ጉዳት እንደደረሰባት ሪፖርት ታደርጋለች። በጥቂት ቀናት ውስጥ ሙሉ ለሙሉ አገግማ እንደምትመለስም ትናገራለች። ኤስተር ዴዚ ስትወድቅ እንደምትሞት ተስፋ አድርጋ ስለነበር ያበሳጫታል። እዚህም የሞግዚቷን ጉዳይ እንድታስተካክል ማርታን ታዛታለች። ጥሪውን ከጨረሰች በኋላ ኤስተር ነገሮችን እንደምታስተካክል ለልጇ ቃል ትገባለች። ጣልቃ ገብነቷ ሰልችቷት ሮክሳን እናቷ ቤተሰቧን እንድትተው ትጠይቃታለች። ይሁን እንጂ ሴትዮዋ ሀብታም ማግባት የፈለገችው ራሷ እንደሆነችና ትዳሯን ለማቆየት በውስጥ ያለውን ድራማ መቋቋም እንዳለባት ታስታውሳታለች። በሌላ ቦታ ማርታ ዴዚንም ትጎበኛታለች እና ኤስተር ትልቅ መጠን ያለው ገንዘብ ሌላ ቼክ በመስጠትም ይቅርታ እንደምትጠይቅ ታስመስላለች። ሀብታሞች ለማንኛውም ችግር ገንዘብን መፍትሄ ማድረግ እንደሚችሉ እንደሚያምኑ የቤት ሰራተኛዋ ትገልጻለች። እንደነሱ ላሉ ሰራተኞች ገንዘቡ መጥፎ አይደለም፣ ስለዚህ ችግሯን ዋጥ አድርጋ የምትችለውን መውሰድ አለባት ብላ ትመክራታለች። በእጆቿ ውስጥ ያለው ከፍተኛ መጠን ያለው ገንዘብ ቢኖርም ዴዚ በሀሳቡ ትደናገጣለች። ማርታ ብዙም ሳይቆይ ወደ ቤት ትመጣለች። ሮክሳን ስለ ባሏ ወሬ ለእሷ ሳትነግራት ለሌሎችም በመናገሯ ሴትዮዋን ትወቅሳታለች። ይህን የበለጠ ከመወያየታቸው በፊትም ዊሊያም ይመለሳል። ሰውየው ለንግድ ጉዞ መዘጋጀትም ይጀምራል። ማርታም ትረዳዋለች። ይሁን እንጂ ሮክሳን አሁንም በአሮጊቷ ሴት ላይ ቂም ይዛለች። ስለዚህ ለእሷ ጨዋነት የጎደላቸው አስተያየቶችን መጣል ትጀምራለች። በዚህ ምክንያት ማርታ በኋላ በክፍሏ ውስጥ ትጠጣለች። ሮክሳን እንዴት አመስጋኝ እንዳልሆነች ለራሷ እያጉረመረመች እሷ ራሷ ያሳደገቻት መሆኗንም ትገልጻለች። ኤስተር ጓደኛዋ መስላ ብዙ ነገሮችን እንደምትሰጣት ቃል በመግባት ልጇን ለማገልገል ብቻ እንደምታቆያትም ትወቅሳታለች። ሰክራ እጣ ፈንታ ህይወቷን በሰረቁት ቤተሰብ ላይ ክፉ እንደሚሆን ትናገራለች። በቀጣዩ ቀን ዴዚ በመጨረሻ እርጉዝ መሆኗንም ታውቃለች። ደንግጣ ሴትዮዋ በኋላ ለጂና እርግዝናዋን ማስወገድ እያሰበች እንደሆነ ትነግራታለች። ይሁን እንጂ ጓደኛዋ በምትኩ ከዚያ ቤት እንድትወጣና ልጇ እንድታሳድግም ትመክራታለች። ከፍተኛ መጠን ያለው ገንዘብ አግኝታለች፣ ስለዚህ ልጇን በራሷ መንከባከብ ትችላለች። ጂና ተጨንቃ ዴዚን ለመንከባከብ አብራትም ወደ ቤቷ ትሄዳለች። ዴዚ ስታርፍ ኤስተር ወደ ሴትዮዋ ቀርባ ምንም እንኳ በእውነቱ መውደቁ ሞግዚቷን ይገድላት ነበር ብላ ብትመኝም ለአደጋው ይቅርታ ትጠይቃታለች። ጂና በመጨረሻም ለስራ ትሄዳለች። በዚያ ሌሊት ስታንቀላፋ ሮክሳን ልትገላት በማሰብ የጎልፍ መምቻ ይዛ ወደ ክፍሏ ትገባለች። ይሁን እንጂ ማርታ ይህን ስታደርግም ትይዛታለች።
ስለዚህ እቅዷንም ትታ ከክፍሉ ትወጣለች። በሌላ ምሽት ዴዚ ከባልደረባዋ ጋር በቤቱ ውስጥ ምቾት እንደማይሰማትም ትገልጻለች። በዚህ ምክንያትም ስራዋን ስለማቆም እያሰበች ነው። ማርታም እሷን ለማዳን ተስፋ አድርጋ ስራዋን እንድትተው ታበረታታታለች። ሳያውቁት ሮክሳን ዴዚን ለማባረር እያሰበች ነበር። እናቷም ሴትዮዋ የዊሊያም ልጅ እስካላት ድረስ ሁል ጊዜ አደጋ እንደምትሆንባትም ትገልጽላታለች። በዚህም ሴትዮዋ ከእናቷ ምክር ትጠይቃለች። በኋላ ዴዚ ወደ ቀጣሪዋ ቀርባ መልቀቂያዋንም ትገልጻለች። ሮክሳንም በጥፊ ብላት ሁሉንም ነገር እንደምታውቅም ትገልጻለች። በዚህም እርግዝናዋን እንድታቋርጥና ሕይወታቸውን ለዘላለም እንድትለቅም ታዛታለች። ሴትዮዋን ለማሳመን ብዙ ገንዘብ በመስጠት እንኳን ትፈትናታለች። በክስተቶቹ የተሰበረችው ዴዚ አልጋ ላይ ያለቀሰች ዊሊያም እንዲጠቀምባት ከመፍቀዷ በፊት ስለ ሮክሳን ማሰብ ነበረብኝ ስትልም ትገልጻለች። ነገር ግን ማርታ የእሱ ስህተት እንጂ የእሷ እንዳልሆነ ትጠቁማለች። ቢሆንም የሰጧትን ተቀብላ ሕይወቷን እንድትቀጥል ትመክራታለች። ማርታ ለመሄድ ስትዞር ዴዚ በድንገት ይቅርታ ትጠይቃታለች። የቤት ሰራተኛዋ ይቅርታ መጠየቅ እንደሌለባት፣ ቤተሰቡም የሚፈልጉትን እንዲያደርጉ መፍቀድ እንደሌለባት ትነግራታለች። አመስጋኝ ላልሆነው ቤተሰብ ከራሷ መስዋዕትነት ተምራ ማርታ ዴዚ ለራሷ እንድትቆምና እንድትዋጋም ትነግራታለች። ይህ በእንዲህ እንዳለ ሮክሳን ዴዚ ልጆችን ስለምትወድ እርግዝናዋ እንደምታስወግድም ትጠራጠራለች። በዚህም እሷና እናቷ የበለጠ የተጨበጠ መፍትሄ ያዘጋጃሉ። በዚያ ምሽት ናሚ ሞግዚቷን ትጎበኛታለች እና እሷን እስክተኛ እንደምትጠብቃትም ትናገራለች። አያቷ ሆን ብላ ከመሰላሉ ላይ እንደገፋቻት ከአያቷና ከሮክሳን ስለሰማችም ተጨንቃለች። ይህም ዴዚን ያስደነግጣታል። ናሚም ጥሩ ሰው እንደሆነች እንደምታምንና ምንም ነገር እንዲደርስባት እንደማትፈልግ ትጨምራለች። ሴትዮዋ ስለተገለጸው ነገር ቁጣዋን እየደበቀች ለዚህም ታመሰግናታለች። በቀጣዩ ጠዋት ሮክሳን አንዳንድ ህገወጥ መድኃኒቶችን ለመውሰድ ወደ ገበያ ትሄዳለች። ይህንንም በኋላ በሞግዚቷ ክፍል ውስጥ ካለው ወተት ጋር ትቀላቅላለች። ማርታ ከሴትዮዋ ክፍል ስትወጣም ታስተውላታለች። ነገር ግን ከመመርመሯ በፊት ከጣሪዋ ዴዚን ወደ ታችኛው ክፍል ወደ ክፍሏ እንድትልካትም ታዛታለች። በዚያ ምሽት ሞግዚቷ ቤቱን ለቃ ለመውጣት መዘጋጀትን ትጀምራለች እና ሮክሳን ምን እንደቀላቀለችባት ሳታውቅ ወተቷን እንደተለመደውም ትጠጣለች። ናሚም ስትዘጋጅ አግኝታታለች። ስለዚህ ዴዚ አዲሷ ሞግዚቷ በቅርቧ ወደ ክፍሉ እንደምትገባ ትገልጻለች። ይህም ልጅቷን ይረብሻታል። ዴዚም ደህና እንደምትሆን ታረጋግጥላታለች። አሁን ዴዚ የራሷን ልጅ እየጠበቀች ነው። ስለዚህ ነገሮችን በቀላሉ መውሰድ አለባት። ዴዚ እናት ትሆናለች የሚለው ሐሳብ ናሚን ያስደስታታል። ሮክሳን ልትወልድ ስለሆነም ልጅቷ እናቷን ለማየት ወደ ሆስፒታል ትወሰዳለች። በቀጣዩ ቀን ዴዚ ማርታን ቀርባ ልጇን ለመውለድ እንደወሰነች ትነግራታለች። የቤት ሰራተኛዋም ውሳኔዋን ትደግፋለች። ይህ በእንዲህ እንዳለ ዊሊያም ወደ ሆስፒታል ደርሶ አዲስ የተወለዱ መንታ ልጆቹን ያገኛል። ይሁን እንጂ ሚስቱን ሲስማት ምን እንዳደረገ እንደምታውቅ ለማሳወቅ ከንፈሩን ድብና አድርጋ ትነክሰዋለች። ድራማ መፍጠርም ስለማይፈልግ ባልየው ይቅርታ ጠይቋት ይወጣል። ከዚያ በኋላ ዴዚ ከባድ የሆድ ህመም ያጋጥማታል። ወደ ቤት ሲመለስ በገንዳው ውስጥ ዊሊያምን አስገርማ ልትጋፈጠው ተስፋ ታደርጋለች። ትንሽም ትፈትነዋለች። ከዚያም ከሱ እንዳረገዘችም ትገልጻለች። ነገር ግን አማቱና ሚስቱ እርግዝናዋ እንድታቋርጥ ገንዘብ እንዳቀረቡላትም ትነግረዋለች። ዴዚ ልጇን ለማቆየት ያላትን ቁርጠኝነት ገልጻ ዊሊያምን እርምጃ እንዲወስድም ታዘዋለች። በድንገት ህመሟ እየጠነከረ ይሄዳል። እንድታለቅስም ያደርጋታል። በጭንቀቷ ውስጥ ዊሊያም በገንዳው ውስጥ ያለው ውሃ ወደ ቀይ ሲቀየርም በግድ የለሽነት ይሄዳል። በቀጣዩ ቀን ዊሊያም የታመመችውን ሞግዚትም ይመለከታል እና በመጨረሻ እሷና ልጃቸውን ለመርዳትም ይወስናል። ይሁን እንጂ ኤስተርና ሮክሳን ወደ ቤት ሲመለሱ ዴዚ እንደገና ወደ ሆስፒታል ትላካለች። ይህንን ስትመለከት ኤስተር ዴዚ እንደማትመለስ በማመን የዴዚን ዕቃዎች እንድታስር ማርታን ታዛታለች። ኤስተርን ዊሊያም ይጠራታል። ከዚያም ስብሰባ እንዲካሄድም ያደርጋል። የሆነ ነገር እንደጠረጠረ ስለምታውቅ ኤስተር ልጁ የሱ እንዳልሆነ ለማሳመን ተስፋ በማድረግ እዚህ ሳትመጣ ሞግዚቷ እርጉዝ እንደነበረችም ትናገራለች። ይሁን እንጂ ዊሊያም አንድ ሰው የጽንስ መጨንገፍ እንዲፈጠር የዴዚ መጠጥ እንደበከለ ያውቃል። ልጁን ለመጉዳት የተደረገው ጥረትም አባት እንደሆነ ይጠቁማል። ኤስተር ልጇን ከዊሊያም ቁጣ ለመጠበቅ ተስፋ በማድረግ ክስተቱን እንዳዘጋጀች ትናገራለች። ይህን ውዛዜም ዊሊያምን ያስቆጣዋል። ልጁን አደጋ ላይ በመጣሏም ይወቅሳታል። ይህ በእንዲህ እንዳለ ማርታ ዴዚን ትጎበኛታለች እና ዊሊያም መጠጡን እንዳስመረመረም ትገልጻለች። ይህም የጽንስ መጨንገፍ ያስከተለው መድኃኒት በመጠጧ ውስጥ መኖሩን አሳይቷል።
ማርታ ሮክሳን ተጠያቂ እንደሆነችም ታውቃለች እና ክፉ ነገር እያደረጉ ምንም የማያጋጥማቸው ሰዎች በመሆናቸውም ትበሳጫለች። ናሚ አያቷ ሆን ብላ ዴዚን እንደገፋች በመናገሯ ሞግዚቷ ከእርሷ በፊት እርግዝናዋን እንደሚያውቁ ተገንዝባለች። ሌላ አማራጭ የሌላት ማርታ ተሳትፎዋን አምና ከሮክሳን ቼክ እንደተቀበለችም ትናገራለች። ማርታ ዴዚ ሕይወቷ እንድትቀጥልና ክስተቱን እንድትረሳ ትመክራታለች። ነገር ግን ዴዚ ለልጇ ለመበቀል በመምረጥ እምቢ ትላለች። ማርታ በእነዚህ ሰዎች ስለተማረረች የዴዚን ውሳኔ ከመደገፍ ውጭ አማራጭ አልነበራትም። አንድ ምሽት ዊሊያም ከሚስቱ ጋር ለመታረቅ ይሞክራል። ነገር ግን ሮክሳን አልተቀበለችውም። ቢሆንም በመጨረሻ ሰላም እንደሚሆኑ ያምናል። እነሱ ሳያውቁት ማርታ ዴዚን ወደ ቤታቸው ታስገባታለች። ከዚያም ወደ መኝታ ክፍላቸው ሾልካ በመግባት መንታ ልጆቹንም ትወስዳለች። ዊሊያም ይይዛታል እና ልጁንም መቀበል ችሏል። ነገር ግን ዴዚ ሌላኛውን ልጅ ለመልቀቅ ፈቃደኛ አልሆነችም። ልጁን እንዳትጎዳውም ይለምናታል። ነገር ግን ልጆችን የምትጎዳው እሷ እንዳልሆነችም ታስታውሰዋለች። በመጨረሻ ዊሊያም ልጁን እንድትሰጠው ማሳመን ችሏል። ዴዚም በፈገግታ ትሄዳለች። ስለ ክስተቱ ሲሰሙ ቤተሰቡ ተሰብስቦ ዴዚ አሁንም በቤቱ ውስጥ እንዳለች ይጠረጥራሉ። ሮክሳን ማርታ እርምጃ እንድትወስድም ትማጸናታለች። ነገር ግን ማርታ በድንገት ስራዋን እንደምትለቅ ትናገራለች። ቤተሰቡ ለማርታ ብዙ ነገር እንዳደረጉ፣ ነገር ግን እሷ በችግር ጊዜያቸው እንደተወቻቸውም ይወቅሷታል። ይሁን እንጂ ማርታ ሕይወቷን ለነሱ እንዳበረከተችና ቁሳዊ ስጦታዎች በቂ እንዳልሆነ አጽንኦት ትሰጣለች። ገንዘብን በመጠቀም ሁሉንም ነገር መፍታት እንደሚችሉ በመታመን ነፍስ የሌላቸው መሆናቸውንም ትነግራቸዋለች። በዚያን ጊዜ ናሚ ዴዚን ከላይ ታስተውላታለች። የቀድሞ ሞግዚቷም በአባቷ ድርጊት ልጆቿን እንዳጣች ትገልጻለች። አፍራ ሮክሳን ዴዚን ለማስቆም ትሞክራለች። ነገር ግን ዴዚ የፈጸሙባትን አስፈሪ ነገሮች ለመርሳት ፈቃደኛ አልሆነችም። ዊሊያምን ባየተናነቀው ለማስተካከል እድል እንድትሰጠውም ይለምናታል። ነገር ግን የተፈጠረውን ነገር ለማስተካከል ምንም ነገር ሊደረግ እንደማይችል ዴዚ ታምናለች። ዴዚ ለናሚ ይቅርታ ትጠይቃታለች። ከዚያም በደነገጠው ቤተሰብ ፊት ሕይወቷን ለማጥፋት አምፖሉን ትጠቀማለች። ክሸቱ ላይም በመጨመር ዴዚ ራሷን በእሳት ታቃጥላለች። ምስኪኗ ዴዚም አይናቸው እያየ ትሞታለች። ማርታ ሴትዮዋ ስትቃጠልም ባየተናነቃት ትመለከታለች። ማርታ የራሷን ምክርን በመውሰድና ሕይወቷን መቀጠልም እንዳለባት ትገነዘባለች። ስለዚህ ቤቱን ለቃ ትወጣለች። ከወራት በኋላ ቤተሰቡ በባህር ዳርቻ ቤታቸው የናሚን ልደት ቀን ያከብራሉ። ወላጆቿ ሰክረው በዙሪያ ያሉት ማስጌጫዎች ወዳድቀው ለእሷም ይዘምራሉ። ድርጊታቸው የሚያስከትለው መዘዝና ቤተሰባቸው እንዴት እንደተበላሸ ላለማወቅ በመፈለግ በቅንጦትና በአልኮል መጠጥ ውስጥም መዘፈቃቸውን ቀጥለዋል። ፊልሙም እዚህ ጋር ይጠናቀቃል። ይህንን ፊልም እንዴት አያችሁት? እንደተለመደው ሀሳብና አስተያየታችሁን ኮሜንት ላይ አሳውቁኝ። በሌላ ቪዲዮ እስክንገናኝ መልካም ጊዜ